ጌታችን ግን ክፉን በክፉ አትቃወሙ ብሎ በአንደበቱ የተናገረ ብቻ ሳይሆን በተግባር ያሳየን። ለሚወግሩት ሰዎች ከቤተ መቅደስ ከምኩራብ ላባረሩት ሰዎች እንኳን ልቡ አልጨከነም። እግዚአብሔር ለመፈራቱ ምክንያት የሆንን ሰዎች አለን እንደኛ ውስጥ ለመናቁ እንጂ እግዚአብሔር ለመደፈሩ ምክንያት ልንሆን እንችላለን እንጂ እኛ ለመከበሩ ምንጮች ሆነን እናውቃለን እንዴ? በመከራዎቻችን፣ በችግሮቻችን፣ በስቃዮቻችን ውስጥ እግዚአብሔርን ማየት ለምን የከበደን ይመስላችኋል? አረጋዊ መንፈሳዊ ምን ብሎ ይጸልያል መሰላችሁ? አቤቱ ጌታ ሆይ በችግሮቼና እንዲያውም አብራችሁ በሉ ጸሎት ማለት አቤቱ ጌታ ሆይ በችግሮቼና በመከራዎቼ ውስጥ አንተን የሚያዩ አይን ስጠኝ። ለታማሚ ሰው ክርስቲያኖች መድኃኒት መሆን የማትችሉ ከሆነ ክፉ የሆነ ፊት አታሳዩ ባካችሁ። የምትሰጡት ከኪሳችሁ ብታጡ ፈገግታንና እግዚአብሔር ይስጥህ የሚለውን ምርቃት ለምን ትነፍጋላችሁ? ነገርኩ አይደል እንዲህ አይባልም እኮ ለኔ ቢጤ ዞር በልልኝ እኮ አይባልም። የሁኔታውና የቦታው ልዩነት ነው እንጂ እኮ ውጭ ወጥቶ የሚጠይቅህ እኔ ቢጤ አንተም እኮ ቤተክርስቲያን ስትመጣ ትመስለዋለህ እጅህን ዘርግተህ ማንን እየለመንክ እግዚአብሔርን። ታዲያ ለምንድን ነው አንተው ራስህ ለማኝ ሆነ ለማኝ ላይ የምትጨክነው? ለምሳሌ ሴት ልጆች ወይም ወንዶች ልጆች ሁላችንም ቅባት ስንቀባ ቅባቱን አፍስሰን የምንቀባው ምናችን ላይ ጸጉራችሁ ላይ ነው እንደዚህ ብላችሁ ቅባቱን የምትሞጅሩት? መጀመሪያ ምናችሁ ላይ ነው የምታረጉት? ከዛስ ጸጉራችሁ ላይ ቆዳችሁን ትቀቡታላችሁ። አላማችሁ ምኑን ለመቀባት ነው ቅባቱ የፈሰሰው? ረፈጣሪ ሆይ ቀላል እኮ ነው። የጸጉሩን ቅባት ያፈሰሳችሁት ምናችሁን ለመቀባት አስባችሁ አትገርማችሁም? ቤተክርስቲያን አሁን እዚህ ቤተክርስቲያን ውስጥ ጥቅጥቅ ብለናል አይደል? ስለተጠቀጠቅነው ህዝብ ተብሎ የወጡትን ሰዎች የራሳቸው ጉዳይ እነዚህ ቢያንሳሉ ብላ ታውቃለች ቤተክርስቲያን? አታውቅም። ምክንያቱም አንተ ለቤተክርስቲያን ብቸኛ ልጇ ሆነ ስትመጣ ደስ እንደምትሰኘው ሁሉ መኖር ተገኝቶበት የታጣውን ወንድምህንም ቤተክርስቲያን እያየች እንደ ብቸኛ ልጇ ነው የምታለቅስለት። ለቤተክርስቲያን አንተ ብቸኛ ልጇ ነው። ከልጆቿ መካከል አንዱ ራሱ አይደለም፣ ብቸኛ ልጇ። ስታይ ቤተክርስቲያን የምታየው ተስፋዋን፣ ስታይ ቤተክርስቲያን የምትመለከተው ጥሪዋን ሰምቶ እንደ አካሏ እንደ ራሷ እንደ ክርስቶስ የሚኖርላትን የክርስቶስን ሙሽራ። ቤተክርስቲያን ውስጥ ደምቀው ተውበው የምታገኟቸው ሰማዕታት በሙሉ ደማቸውን ለማፍሰስ ወደ ኋላ ያላሉት፣ በነገስታትና በመኳንንት ፊት ሲቆሙ ያላፈሩት፣ የሚናገሩትን ቢያጡ እንኳን እግዚአብሔር መንፈስ ቅዱስ አንደበታቸውን ጸፍቶ እንደሚያናግራቸው አምነው መከራውን ሳይሳቀቁ የተቀበሉት ዛሬ የተቀበሉት የሥጋቸው መከራ ነገ ላይ ለሚነሱበትና ከክርስቶስ ቀኝ አብረው ለሚቆሙበት መንገድ እንደሆነ ክርስቶስ በትንሣኤ ስለሰበከላቸው። ትንሣኤን የሚያምንም ክርስቲያን በነገራችን ላይ ለዛ ነው ቀጣይ ሕይወት እንዳለ ስለሚያምን ቀጣይ ሕይወት እንዳለ ስለሚያውቅም ጭምር በዚህ ሕይወቱ ለመደሰት ብዙም አይጥርም። በነገራችን ትንሣኤን የሚያምን ክርስቲያን ዋጋውን በመሬት ላይ እንደሚያገኝ ዋጋውን በመሬት ላይ እንደሚከፈለውም ጭምር ስለማያምን ብዙ ነገሩን ከሞት በኋላ ባለው ሕይወት ከእግዚአብሔር ለመቀበል ይጓጓል እንጂ መሬት ላይ ባለው ሕይወት ላይ ደስታውን ለማጣጣምም ጭምር አይሞክርም። ልብ ብላችሁ ስሙ ክርስቲያኖች። ዛሬ ስትሰቃዩ ለመሰቃየት እሺ የምትሉት፣ ዛሬ ስትገፉ ለመገፋት እሺ የምትሉት፣ ዛሬ መከራ ሲመጣባችሁ መከራውን ለመቀበል አንገታችሁን የማትሰስቱት ለምንድን ነው? ሞት እንዳለ ስለምናውቅ ብቻ ሳይሆን ከሞት በኋላ ምን እንዳለ ስለምናውቅ። ዛሬ የገፉንን ሰዎች፣ ዛሬ ያስጨከኑንን ሰዎች፣ ዛሬ የሰረቁንን፣ የቀጠፉንን፣ ዋጋ ያስከፈሉንን በጣም ብዙ ነገሮችን መሬት ነውና ዛሬ ባላቸው ጊዜ ሰልጥነው በተገኙ ሰዎች ላይ ስለሚደርሱብን ነገሮች በሙሉ ዝም የምንለው ለምን ይመስላችኋል? ይሄ ሕይወት አብቅቶ ሰው ፊት እያየ የሚያዳላበት በሰማይ የእግዚአብሔር የፍርዱ ዙፋን ፊት ሁሉም እንደየሥራው እንደሚከፈለው ስለምናውቅ እኮ ነው። የክርስቶስ ትንሣኤ ተስፋ የሚሰጥ በዓል ነው ማለት ነው። ተስፋው ሞተን እንደማንቀር የሚሰበክበት ብቻ ሳይሆን ተስፋው ዛሬ በምንኖርባት በዚች ምድር ላይ ለምናደርጋቸውና ስለ ክርስቶስ ስንል ለከፈልናቸው ምንም አይነት ዋጋዎች እግዚአብሔር አምላክ እንዲሁ እንደማያስቀረን የምናውቀው ምን እንዳለ ስለምናውቅ ነው። ትንሣኤ እንዳለ ስለምናውቅ ነው። ስለዚህ በዚህ ክርስቲያን መጽናናት አለበት ማለት ነው። ትንሣኤ የሚያውቅ ትንሣኤ እንዳለም ጭምር የሚያምን ክርስቲያን ዛሬ በምድር ላይ ክርስቶስ ስላደረገለት እርሱም ጭምር ስለሚያደርግለት ነገር ብድራቱን በምድር ካልተከፈለኝ ብሎ ከአምላኩ ጋር አይገዳደር። ለጾምነው ጾም፣ ለጸለይነው ጸሎት፣ ለሰገድነው ስግደት፣ ለሰጠነው ምጽዋት፣ ለገባነው ሱባኤ፣ ላስቀደስነው ቅዳሴ
ስለተቀበልነው ቅዱስ ሥጋው ክቡር ደሙ ስለተሳለምንማቸው ገዳማትና አድባራት ዋጋችንን ዛሬ በምድር ስጠን ብለን እግዚአብሔርን እኛ እንገዳደረው። ከፈለገ ካሻው የሚጠቅመን ከሆነ እሱ የኛን ዋጋ በመሬት ላይ በመስጠቱ እግዚአብሔር ሰጪም ነሽም እንደሆነ ሊያስተምርብን ከፈለገ ያድርገው። ካልሆነ ግን ብድራታችሁን በሰማይ ልጠብቅላችሁ ልሸልማችሁ ካለ እሱ አይበልጥም ብላችሁ ነው ክርስቲያኖች? በምድር የጾማችሁትን ሁሉ ዋጋ ብታገኙ እና ብትጠግቡ ምን ዋጋ አለው? ከክርስቶስ መንግስት ወጣችሁ በምድር ላይ የተጠማችሁትን ረክታችሁ ጠጥታችሁ ጠግባችሁ ነገር ግን ሰማያዊ የሆነውን ምግብና መጠጥን የክርስቶስ ሥጋና ደምን ብትርቁት ምን ተሸለማችሁ? ምንም እኮ ሽልማት የለው። ምንም ሽልማት የለው። ትንሣኤ ለዛ ነው ከሞት በኋላ ያለ ህይወት እንዳለ ስለምናውቅ ተስፋም ጭምር ስላለን በምድር ስለ ክርስቶስ ስንል ስለምንከፍላቸው ምንም አይነት ዋጋዎች ነገ ለእግዚአብሔር አምላክ ዋጋችንን እንደሚሰጠን ስለምናምን ትንሣኤ ለቤተ ክርስቲያናችን የበዓላት ሁሉ በኩር ነው ብለን የምንጠራው ለዛ ነው ቅዱስ ጳውሎስ ራሱ አንደኛ ቆሮንቶስ መልእክቱ ምዕራፍ 15 ላይ ሲናገር ክርስቶስ ከሙታን ከመካከል ባይነሳ ወይ ካልተነሳ ስብከታችን ከንቱ ነው አለ። እውነት ነው። ሞተ ብለን ለመስበክ አይደለም እኮ የምንቻኮለው። ተሰቃየ ብለን ለመስበክ ብቻ አይደለም እኮ የምንቻኮለው። ሞተ ተሰቃየ የምንለውን አምላካችንም ከሞቱና ከስቃዩ በኋላ ምን አረገ እንላለን? ተነሳ እንላለን። ስለዚህ ስብከታችን ራሱ ከንቱ አልቀረም ማለት ነው። የምናመልከው አምላክ መቃብር ውስጥ የቀረ አይደለም። የተገዛንለት ክርስቶስ ተሰቃይቶ ብቻ ዋጋ ከፍሎ ያለፈ አይደለም። ዋጋ ከከፈለልን በኋላ ከተሰቃየልን በኋላ ደግሞ ከሙታን መካከልም ምን ያደረገው ነው? የተነሳ አምላክ ስላለን ትንሣኤ የበዓላት በኩር ነው ተብሎ የሚነገረው ለዛ ነው። እንዳልኳችሁ ግን ትንሣኤ ስለ ክርስቶስ በዓል የሚከበር ብቻ ሳይሆን በክርስቶስ በዓል ውስጥ እና ክርስቶስ ከሙታን መካከል በመነሳቱ ውስጥ ለኛም ጭምር ሕይወት እንዲሆነን የምናከብረው በዓልም ጭምር ነው። ልብ ብላችሁ ስሙ ክርስቲያኖች። ቤተክርስቲያናችን የክርስቶስ አምላካችንን ትንሣኤ የምታከብረው ልክ እንደ ጾምንባቸው ሰሞናት ለ50 እና ከ50 በላይ ቀናት ነው። እየሰማችሁ ነው? በዓላቱን እንደዛ የምናከብረው በዓል በነገራችን ላይ እንደ ትንሣኤ ለረጅም ጊዜ በዓል የለም። ብዙ በዓላት የምናከብረው በዛ ከተባለ ለ3 ቀን ነው። ለስንት ቀን? ለ3 ቀን ነው። ለምሳሌ ነገ ለምናከብረው ለቅዱስ ጊዮርጊስ ዓመታዊ ክብረ በዓል ዛሬ በዓል ነው። የዛሬው የበዓሉ የመጠሪያ ስያሜ ምንድነው? ዋዜማ ነው የሚባለው። ምን አልኳችሁ? ሁሉም በዓል ምን አለው? ዋዜማ አለው። ስለዚህ ዋዜማውም ይከበራል። ቤተ መቅደስ ይከፈታል። ሊቃውንተ ቤተክርስቲያን ማህሌት በመቆም ያከብሩታል። ከዋዜማው ቀጥሎ ያለው ደግሞ ዋናው ክብረ በዓል ነው፣ ሁለተኛው ማለት ነው። ዋዜማውንና ክብረ በዓሉን አክብረን ከጨረስን በኋላ በዓላቱ ያቆማሉ እንደ ቤተክርስቲያን ውስጥ? አያቆሙም እኮ በነገራችን ላይ። ልብ ብላችሁ ስሙ። ዋዜማውን ለክብረ በዓሉ እናከብራለን። ክብረ በዓሉን አክብረን ከጨረስን በኋላ ግን አገልግሎትም ምስጋናም ተቋርጧል ብላ ቤተክርስቲያን በሮቿን ዘግታ አትሄድም። በቀጣዩ ቀን በማግስቱ ደግሞ መጣ መቅደሷን ከፍታ ማመስገን ትጀምራለች። ለምን? ዋዜማውን ለክብረ በዓሉ እንዳከበርነው ሁሉ ክብረ በዓሉን እንድናሳልፍ ያደረገን እግዚአብሔር መመስገን የለበትም? አለበት። ስለዚህ በማግስቱም በዓሉ ይቀጥላል፣ ይከበራል። ትንሣኤ ግን 55 ቀናት ከ50 በላይ ቀናት ነው የሚከበረው። ለምን? አንደኛ እንዳልኳችሁ የበዓላት ሁሉ በኩር ነው፣ ትልቅ በዓል ነው። ስለዚህ ሳናቋርጥ እያሰብን እያስታወስን እናከብረዋለን። ሁለተኛው ክርስቲያኖች ትንሣኤ ለ55 ቀናት የሚከበረው የዝግጅት በዓል ስለሆነ ነው። የምን በዓል? አረ መልሱ ባካችሁ። አው ጾሙ እኮ ከተፈታ ይቀር እንደበላ መልሱ። የምን በዓል? የዝግጅት በዓል ነው። ልብ ብላችሁ ስሙ። 50ውን ቀን ትንሣኤ ከማክበራችን በፊት ስንጾም የነበረውን ጾም ለምን እየተዘጋጀን የጾምነው ጾም? ኮሽ ይሄን ነው መፍራት። እንግዲህ የጾምነው ምንን ለማክበር አስበን በመዘጋጀት ነው። እስኪ ትንሣኤ በሉ። ቀላል እኮ ነው። ትንሣኤ የጾምከው ምንን ለማየት ነው? ትንሣኤን የክርስቶስን ትንሣኤ ለማክበር ነው። በጣም ጥሩ። ተመሳሳይ የሆኑ ቀናትን ደግሞ ከክርስቶስ ትንሣኤ በኋላ በተመሳሳይ መልኩ ትቆይባቸዋል። ልብ ብላችሁ አስተውሉ። የጾምንባቸውን ያክል ቀናት ትንሣኤውን ለማክበር ከክርስቶስ ትንሣኤ በኋላ ደግሞ እስከ በዓለ ጰራቅሊጦስ ድረስ እንቆይባቸዋል። ለምን እንደሆነ ታውቃላችሁ? የጾምነውና ጾሙን እየጾምን የተዘጋጀነው የክርስቶስን ትንሣኤ ለማክበር እንደሆነ ሁሉ የክርስቶስን ትንሣኤ ካከበርን በኋላ ደግሞ የምንዘጋጀው መንፈስ ቅዱስ እስኪወርድ ድረስ ነው። ማን እስኪወርድ? ይሄ ወቅት የዝግጅት ወቅት ነው ማለት ነው። ከገባችሁ ስትጾም የነበረው፣ ስትጸልይ የነበረው፣ ስትሰግድ የነበረው፣ ስትመጸውት የነበረው በጾሙ ያሳየውን ትጋት በሙሉ
ሁላችንም ስናሳይ የነበረው ትንሣኤውን ለማክበር ነው። ትንሣኤውን ካከበርክ በኋላ ግን ሁሉም ነገር እንዳለቀ ታዲያ ለምንድነው የምንዝለው? ለምንድነው የምንደክመው? ለምንድነው እነዚህን 50 እና 55 ቀናት የጾሙ ልጓምን የተፈታው እንጂ የኃጢአት ልጓም የተፈታ ይመስል በደልና ነውር የምናበዛው ለምንድነው? ወቅቱ የዝግጅት ወቅት ነው። መንፈስ ቅዱስን ለመቀበል የምንዘጋጅበት ወቅት ነው። እንዲያውም አብልጠን የምንጸልይበት፣ እንዲያውም አብልጠን ከቅድስት ቤተክርስቲያን ቅጥር የማንጠፋበት ነው። ለምን? ልብ ብላችሁ ስሙ። ክርስቶስ ከሙታን መካከል ከተነሳ በኋላ እስከሚያርግ ድረስ 40 ቀን ከደቀ መዛሙርቱ ጋር ቆይቷል። ስንት ቀን? 40 ቀን። መጽሐፈ ኪዳንን ሥርዓትን እያስተማረ ክርስቶስ ለሚመሰርታትና ለመሰረታት ቅድስት ቤተክርስቲያን ደቀ መዛሙርቱ መሪዎቹ እንደራሴዎቹ አድርጎ ለሾማቸው ሐዋርያት ሲያስተምራቸው ቆየ። ክርስቶስ 40ውን ቀን ካስተማራቸው በኋላ በ40ኛው ቀን ወደ መጣበት ወደ ላይኛው ክብሩ ምን አደረገ? አረገ። ካረገ በኋላ 10 ቀናትን እነሱ እዛው የተማሩበት የወጡበት የወረዱበት ኢየሩሳሌም ውስጥ ክርስቶስ አዟቸው ተቀምጧል። ምንድነው ያላቸው? አንተም ወሰነበሩ ሀገረ ኢየሩሳሌም፣ እናንተ ግን ኃይልን ከአርያም እስከምትለብሱ ድረስ ኢየሩሳሌም ተቀመጡ አላቸው። ክርስቶስ ከሙታን መካከል ተነስቶ ወዲያውኑ ደቀ መዛሙርቱን ስበኩ አላላቸው። ወዲያውኑ ክርስቶስ ከሙታን መነሳቱን አይታችኋልና ለዘበቱብን፣ ላሰቃዩኝ፣ ላንገላቱኝ ሰዎች ሁሉ ምስክር ሁኑ አላላቸው። መጀመሪያ ከሙታን ከተነሳ በኋላ አስተማራቸው። ይሄ ውጫዊውን ዓለም እንዴት እንደሚያሸንፉት በእልህ አይደለም የሚሸነፈው፣ በብስጭት አይደለም፣ እንዲሁ ስጋዊ በሆነ በመሰባሰብና አንድነትን በመፍጠር ብቻ አይደለም። እውነተኛው የወጡባትን ዓለም መልሸው ለክርስቶስ ምርኮኛ ሊያደርጓት የሚችሉት መንፈስ ቅዱስን ብቻ ሲይዙ። እየሰማችሁ ነው? ዛሬ አሁን ላይ እውነቴን ነው የምላችሁ፣ ከመሰባሰባችን ከመገናኘታችን ከአንድነታችን ውስጥ ቅድስት ቤተክርስቲያን ዘወትር መንፈስ ቅዱስ እንዲገኝ ትማጸናለች። በቅዳሴያችን ራሱ ሀበነ ንኅበር በዘዚአከ መንፈስ ቅዱስ እያለች ነው የምትማጸነው። የመንፈስ ቅዱስን ጸጋ ላከልን እያለች ነው የምትለምነው ቤተክርስቲያን። ለምን? መሰባሰባችን ከንቱ እንዳይሆን፣ አንድ ሆነን መገኘታችን እንዲሁ እርባና ቢስ እንዳይሆንብን ነው። ደቀ መዛሙርቱን 40 ቀን አስቀመጠ። ካረገ በኋላ ደግሞ ኢየሩሳሌም ቆዩ አላቸው። ኢየሩሳሌም ቤተክርስቲያን ናት፣ መንፈስ ቅዱስ የሚወርድባት ስፍራ ማለት ነው። ክርስቶስ ስለዚህ ከተነሳ በኋላ እስከሚያርግባትና ካረገም በኋላ መንፈስ ቅዱስን እስከመቀበሉባት ጊዜ ድረስ ደቀ መዛሙርቱ እንዳልወጡ ሁሉ እንዳልኳችሁ እኛም ትንሣኤን ካከበርን በኋላ እስከ በዓለ ጰራቅሊጦስ መንፈስ ቅዱስን ለመቀበል በጸጋው ለመጎብኘት የጾምንበትን የጾማችንን ድካም እግዚአብሔር መንፈስ ቅዱስ ደግሞ በሕይወታችን ፍሬ አፍርተንበት እንድናይ የምንዘጋጅበት ወቅት ነው እንጂ በደልን ኃጢአትን ያቆምነውን በደላችንን መልሰን ደግሞ ጀምረን የምንቀጥልበት አይደለም። አኗኗራችን ግን እንደዛ ስለሆነ ነው የምነግራችሁ። አብዛኞቻችን ጾሙ ሲገባ ያቆምነውን ኃጢአት ጾሙ ሲፈሰክ ነው የጀመርነው። አብዛኞቻችን ያቆምናቸውን ጾሙን ምክንያት አድርገን በደሎችና ክፉ ስራዎቻችንን መስራት የጀመረው ትንሣኤውን አክብረን መኖር ከጀመረን በኋላ ነው። ግን ትንሣኤው እንደዛ አልነበረም። ለዛ ነው ክርስቲያኖች የክርስቶስ ትንሣኤ ቤተክርስቲያኑ ዘወትር የሚሰበክ ነው። ዓመታትን ጠብቀን ቀመርን ጠብቀን 55 ቀናትንም ጭምር ክርስቶስ ከሙታን ተነሳ ብለን ተናገርን እንጂ ሌሎቹ ቀናት ላይ ስለ ክርስቶስ ትንሣኤና ስለ ክርስቶስ ከሙታን መነሳት አናስተምርም አትልም ቤተክርስቲያን። በሁሉም ነገሯ ትሰብካለች። አንደበቷ እንኳን ቢያዝ ቅድስት ቤተክርስቲያን ስለ ክርስቶስ ትንሣኤ የምትሰብከው በምን እንደሆነ ታውቃላችሁ? ከሙታን መካከልም ጭምር ተቀብሮ እንዳልቀረ ከሙታን መካከል እንደተነሳ የምታውቁት ቅዱስ ሥጋውን ክቡር ደሙን ለመቀበል ምዕመናን ስትመጡ ካህናተ ቤተክርስቲያን ቅዱስ ሥጋውን የሚያቀብሏችሁ ንዋይ አለ። አይታችሁ ታውቃላችሁ? ትንሽዬ ጎጆ የምትመስል አጎበር ይባላል። እስኪ አጎበር በሉ። ኧረ በሉ ባካችሁ። ምን አልኳችሁ? እንዳትረሱት። ይሄ አጎበር የጌታችን የመድኃኒታችን ኢየሱስ ክርስቶስ የተቀበረበት የከርሰ መቃብሩ ምሳሌ ነው። ከከርሰ መቃብሩ ውስጥ ከተቀበረው ከዛ ስፍራ ውስጥ እሱን እንድታስታውሱት እኮ ነው። አንድም ያ ደግሞ አጎበር የእመቤታችን የማህፀኗ ምሳሌ ነው። ከአጎበሩ ውስጥ ነው ምኑን የምትቀበሉት? ስጋውን የምትበሉት አይደል እንዴ? ስለዚህ አያችሁት፣ አንደበቷ እንኳን ባይኖር ወቅት ባይጠበቅ እንኳን ትንሣኤ ነው ብለን አመት ቆጥረን ባንመጣ እንኳን ዘወትር ቅዳሴ ላይ ስትገቡ ግን ምኑን ትመለከቱታላችሁ? አጎበሩን ስታዩ መቃብሩ ትዝ ይላችኋል። የምትበሉትን ስጋ ደግሞ አፋችሁ ስታስገቡት
ይሄ የምትበሉት ስጋ ፈርሶ በስብሶ በመቃብር ያልቀረ መለኮት የተዋሃደው የጌታችን የመድኃኒታችን ኢየሱስ ክርስቶስ ቅዱስ ስጋ እንደሆነ እንድታስታውሱ ያስፈልጋል። ለዛ ነው ቤተክርስቲያን ትንሣኤን ራሱ የምታከብረው ክርስቶስ ከሙታን ተነሳ በማለት ብቻ ሳይሆን እኛ ራሳችን ካንቀላፋንበትና ከሞትንበት የኃጢአት ግድግዳዎቻችን መቃብሮቻችን እንድንነሳ ከብት አርዳ አይደለም የምታበላን። እየሰማችሁ ነው? ቤተክርስቲያን ትንሣኤን ስታከብር ከብት አርዳ አይደለም የምታከብረው። የክርስቶስን ስጋ ሰጥተሃን የሚያስነሳህን የሚያነቃህን ለስጋ ጥጋብ ብቻ ሳይሆን ለነፍስህም ጭምር ህይወት የሚሰራባትን ማለት ነው። በጣም ነው የምናሳዝነው። እኛ ግን ስለ ፋሲካ መጥቶ የምናወራው በዓል ስለሚታረደው አማናዊ ስለሆነው ስለ ክርስቶስ ስጋ ሳይሆን ቤታችኑ ስለምናጋድመው አንድ ከብት ነው። አያችሁት? ርቀታችን ራሱ የኛ ትንሣኤ የኛ ፋሲካ እግዚአብሔር ካሰበልን ትንሣኤና ፋሲካ ጋር እኛ ፋሲካን ከእንስሳት ጋር አያያዝ ነው። ክርስቶስ ግን ፋሲካውንና ትንሣኤውን ያያያዘው ከራሱ ጋር ነው። ከሱ ጋር የምናከብረው በዓል ጋር ነው። ከሱ ጋር አብረን የምንነሳበት ነው። ከእርሱ ጋር አብረን ሞተን አብረንም ጭምር በትንሣኤ የምንመላለስበት ነው። ለዛ ነው ክርስቶስ ስለ ትንሣኤው ሞቶ ከመነሳቱ በፊት በሌሎች የመጽሐፍ ቅዱስ ክፍላቶች ላይ ሞተው ከሞተም መካከል የተነሱ ሰዎችን ታሪክ አስቀምጦልናል። ትንሣኤ የሱ ብቻ ሳይሆን የኛም የህይወታችን ነጸብራቅ እንደሆነ እንድናውቅ። እየሰማችሁ ነው? ትንሣኤ የክርስቶስ ብቻ አይደለም። ትንሣኤ ከክርስቶስ በኋላ ለኛም ጭምር የተሰጠ ሀብት ነው። ያንን ግን አምላካችን ኢየሱስ ክርስቶስ እንድናውቀው ያደረገን እርሱ ከመሞቱም ከሙታን መካከል ከመነሳቱም በፊት ሞተው የነበሩ እና ከሙታን መካከል ያስነሳቸውን ሰዎች በማሳየት የመጀመሪያው መጽሐፍ ቅዱስ ላይ ታሪኳ ተጽፎ የምታገኙት ሞታ ከሙታን መካከል የተነሳችው አንዲት ኢያኢሮስ ተብሎ የሚጠራ የአይሁድ የምኩራብ አለቃ ሹም የሆነ ጣሊታ ተብላ የምትጠራ ልጅ ነው። እስኪ ጣሊታ በሉ። እምባስብላችሁ እንዳትረሱት ነው ማስታወሻ ለማትይዙ። እስኪ ጣሊታ በሉ። የልጅቷ ስም ጣሊታ ነው። የአባቷ ስም ኢያኢሮስ ይባላል። እስኪ ኢያኢሮስ በሉ። በጣም ጥሩ። ልብ ብላችሁ ስሙ። ታሪኩን ባጭሩ ልንገራችሁ። የማርቆስ ወንጌል ምዕራፍ 5 ላይ ያለ ታሪክ ነው። ኢያኢሮስ የአይሁድ የምኩራብ አለቃ ሹም ነው። ምኩራብ የአይሁድ ቤተ ጸሎት ነው። በዛ ቤተ ጸሎት ውስጥ ኢያኢሮስ አለቃ ነው። ይሄ የአይሁድ የምኩራቦቻቸው አለቃ ኢያኢሮስ ልጁ በጠና ታመመችበት። ልጁ በጠና ከታመመችበት በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ ወዳለበት ስፍራ ሄደና ምን ብሎ ለመነው? ጌታ ሆይ መምህር ሆይ ልጄ በጠና ታማብኛለችና እባክህ ወርደህ ልጄን አድንልኝ አለ። እየሰማችሁ ነው? በጣም ጥሩ። ታሪኩን ብዙ አልቀጥልላችሁ፣ እዚህ ጋር ላቁምላችሁ። ቁም ነገሩን በዛው እየቋጠር ነው እንድንሄድ ልብ ብላችሁ ስሙኝ። አሁን ኢያኢሮስ የምኩራብ አለቃ ነው ብያችኋል። ምኩራብ ማለት የአይሁድ ቤተ ጸሎት ነው። በዚህ ምኩራብ ውስጥ ጌታችን ኢየሱስ ክርስቶስ ብዙ ጊዜ እየገባ አስተምሮበታል። አብዛኛውን ጊዜ ገብቶ ሲያስተምር የነቢያት መጽሐፍት ሲያነብ ይሁንታና እልልታ ደስታ እንቀበላለን ከሚለው ይልቅ የሚያጉረመርመው የሚያንጓጥጠው ከዛ ከምኩራቡ አስወጥቶ ለመውገርም ጭምር የሚቻኮሉ ሰዎች ነበር ምኩራብ ውስጥ የነበሩት። ምኩራብ ውስጥ ክርስቶስን የሚወዱት ሰዎች አልነበሩም እያልኳችሁ። ይሄ ኢያኢሮስ ደግሞ የምኩራቦቹ ምንድነው ብያቸዋለሁ? አለቃ ነው። ልብ ብላችሁ ስሙ። ስለዚህ ክርስቶስን ለሚጠሉት ሰዎች ሹም ነው ማለት ነው። ለሚጠሉት ሰዎች ፊት አውራሪ ነው እሱ። አሁን ልጁ ስትታመምበት ክርስቶስ ጋር የሄደው ወዶት እንዳልሆነ እንድታውቁት ነው። ሲጨንቀው ሲጠበው አማራጭ ሲያጣ ነው እንጂ የሚጠላውን ድንጋይ አንስቶ እንዲወገር የሚፈልገውን ከሙሴና ከሕግ መጽሐፍት ተቃራኒን የምታስተምረው ብለው የሚተቹትን ጌታችን ኢየሱስ ክርስቶስን ወዶ ፈቅዶ ያድንልኛል ብሎ እንደዛ አይደለም የሚሄደው፣ አማራጭ ሲያጣ። ስለዚህ ሰው ልብ ብላችሁ ስሙ፣ አማራጭ ሲያጣ የማያደርገው ነገር የለም ማለት ነው። እውነት ሐሰት? ሰው ወዶ ነው ጠንቋይ ቤት የሚሄደው? እዚህ ሰፈር ወዳችሁ ነው እንደምትሄዱት? ሰው ወዶ ጠንቋይ ቤት ይሄዳል እንዴ? ምን ሲሆን ነው ጠንቋይ ቤት የሚሄደው? ሲናገር ራሱ ብዬ አማራጭ ሳጣ የት ወረድኩኝ ነው የሚለው። እዚህ የማይወረድበት የማይገኝበት ቦታ ሄድኩኛል። ኢያኢሮስ ክርስቶስ ጋር የሄደው አማራጭ ሲያጣ ነው ማለት ነው። ልብ ብላችሁ ስሙ። አንድ ሁለተኛ፣ ኢያኢሮስ ወደ ክርስቶስ ከሄደ በኋላ አምላካችን ኢየሱስ ክርስቶስን ልጄ በጠና ታማብኛለች እባክህ ፈውስልኝ አለው። እስኪ ልጄ በሉ። በጠና ታማብኛለች ፈውስልኝ። በጣም ጥሩ። ጌታችን ኢየሱስ ክርስቶስ ምን አለው መሰላችሁ? ና እንሂድ አለ። ምን እናርግ?
በጣም ጥሩ። አሁን አስተውላችሁት ነው። ኢያኢሮስ ሊገሉት የሚፈልጉት ሰዎች አለቃ ነው። ኢያኢሮስ ወዶ አይደለም ክርስቶስ ጋር ሄደው። ክርስቶስ ወዶ ያልመጣውን የመጀመሪያ ምርጫው ያላደረገውን ኢያኢሮስን ግን ና ወደ ቤት እንሂዳለን። ለኢያኢሮስ በነገራችን ላይ ከእግዚአብሔር ከክርስቶስ ፊት ሊያስደምጠው የሚችል በጣም ብዙ ነገር አለ። ኢያኢሮስ ክርስቶስን መጥላቱ፣ ክርስቶስን አለመፈለጉ ከአማራጮቹ መካከል አንዱ ነው እንጂ የመጀመሪያና ብቸኛ ምርጫው አለማድረጉ ራሱ ክርስቶስን ለምን ታናግረኛለህ ማለት ይጠበቅበት ነበር። ጌታችን ግን ክፉን በክፉ አትቃወሙ ብሎ በአንደበቱ የተናገረ ብቻ ሳይሆን በተግባር ያሳየን። ለሚወግሩት ሰዎች ከቤተ መቅደስ ከምኩራብ ላባረሩት ሰዎች እንኳን ልቡ አልጨከነም። ይሄ ከገባችሁ ክርስቲያኖች እኛም ኢያኢሮስ ነን። እግዚአብሔር የሚሰማን ታመም ያለው አድነኝ፣ ታሞብኛል ፈውስልኝ ስንል የሚያስደምጥ ስራ ኖሮን ነው እንዴ? እንደ ኢያኢሮስ ክርስቶስን ከምኩራቡ እኮ አባረነዋል ከመቅደሱ። ምን ስራችን እዚህ መቅደስ ውስጥ ሊገባ የሚያስችለው ነገር አለ የሱ ቸርነት ካልሆነ በቀር? እንደ ኢያኢሮስ የሚሰበሰቡበት ምኩራብ ውስጥ ህዝቡ ድንጋይ አንስቶበት ነበር። ክርስቶስ ላይ ድንጋይ እናንሳበት እንጂ ከድንጋይ በላይ የከፋ ኃጢአት እያነሳን አላሳመም ነው። እና ለምንድን ነው እኛን የሚሰማን? ከኢያኢሮስ የባስን ስራ የምንሰራ ሰዎች እኮ ነን። ኢያኢሮስን ሳይንቀው የሰማው ክርስቶስ ፍጥረቱን ስለሚወድ ክፉንም በክፉ ስለማይቃወም ነው። እስኪ ክፉን በሉ በክፉ አትቃወሙ። የኛን ክፋት እግዚአብሔር በሱ ፈታሂነት መጀመሪያ ሊቃወመን አልፈለግም። መጀመሪያ በፍቅር ነው ያቀረበን። ኢያኢሮስን ሰማው፣ አደመጠው። ና ወደ ቤት እንሂድ ሲለው እሺ ና እንሂድ አለ። የሉቃስ ወንጌል ምዕራፍ 7 ቁጥር 1 ላይ የተጻፈ ተመሳሳይ የሚመስል ታሪክ ግን በታሪኮቹ ባለቤት የሚለያይ ጭብጥ አለ። ልብ ብላችሁ ስሙ። ሉቃስ 7:1 ላይ ደግሞ አንድ 100 አለቃ ሰውዬ አለ። ይሄ 100 አለቃ ሰውዬ ሮማዊ ነው፣ አህዛባዊ ነው። ጭራሽ እንደ ምኩራቦቹ ሊቃውንት የሚነበብ የእግዚአብሔርን ቃል የሚሰማበት ምንም እድል የለውም። እሱ ወታደር ነው። ጌታችን ኢየሱስ ክርስቶስ ካለበት ቦታ ላይ ግን ልጁ በጠና ስትታመምበት ሄደ። ልክ እንደ ምኩራቡ አለቃ። የተለያየ ታሪክ ነው ግን ልብ ብላችሁ ስሙ። ሄደና ጌታ ሆይ ልጄ በጠና ታማብኛለች ፈውስልኝ አለ። ከዛ በኋላ ክርስቶስ ልክ እንደ ምኩራቡ አለቃ ና ወደ ቤት እንውረዳል። ይሄ ሮማዊ ወታደር ግን ምን እንዳለ ታውቃላችሁ? ቆይ እዛው አስቆመው። ማቴዎስ ወንጌል ምዕራፍ 8 ላይ እዛው አስቆመው። ሉቃስ 7:1 ላይ እዛው አስቆመው ይላል። ከዛ ያ ወታደር ምን ብሎ ተናገረ መሰላችሁ? ጌታ ሆይ ከቤቴ ጠፈር ትገባኝ ዘንድ እኔ የሚገባኝ አይደለሁም ማለት። እንደዛ ማለት የነበረበት ማን ነበር? ወታደሩ ነው ወይስ የምኩራቡ አለቃ ነው? የምኩራቡ አለቃ ነበረ። የተማረው እሱ፣ የሚያውቀው እሱ፣ እግዚአብሔርን እንዴት ባለ ሰውነት ማስተናገድ እንዳለበት ማወቅ ያለበት እሱ ነበር። ግን እሱ ማለት የሚጠበቅበትን የማያምነውና የማያውቀው ሰውዬ ሲል ተገኘ። ተመሳሳይ ነው አሁን ያለንበትም ጊዜ። ከኛ የሚጠበቅብን ምግባር አሕዛብ ዘንድ እየታየ ነው። ከኛ የሚጠበቅብን ፍቅር አሕዛብ ዘንድ እየታየ ነው። ከኛ የሚጠበቅብን ፈሪሃ እግዚአብሔር ከኛ ሳይታይ ሌሎች ዘንድ እየታየ ነው። ታውቃላችሁ? እኛ እግዚአብሔርን ከምንፈራው በላይ እኛ እግዚአብሔርን ከምንታዘዘውም ጭምር በላይ የማያውቁትና የማያምኑት ሰዎች ይፈራሉ። ይሄ ዝም ብሎ ትርክት አይደለም፣ ቅዱስ መጽሐፍም ላይ ይጨምራል። ትንቢተ ዮናስ ምዕራፍ 1 ላይ ዮናስ ከእግዚአብሔር ሕግና ትእዛዝ ሸሽቶና ኮብልሎ በመርከብ ተሳፍሮ ተርሴስ የምትባል ቦታ ሲሄድ እግዚአብሔር የነበረበትን መርከብ ማዕበልና ነፋስ አስነሳበት። ውስጡ ያሉ ሰዎች በሙሉ ሸክማቸውን እየጣሉ የመርከቢቷን ሸክም ለማቅለል ሞከሩ። ጉዳዩ ግን የሸክም አልነበረም። ከእግዚአብሔር ፊት እየኮበለለ ያለ የዮናስ አመጽ ያስነሳው አውሎ ነፋስ ነበር። እግዚአብሔር ዮናስን ለመመለስ ነው ይህን ሲያደርግ የነበረው። ልብ ብላችሁ ስሙ። ልክ ዮናስ ተኝቶ ከውስጠኛው ክፍል በነበረበት ጊዜ ላይ ሰዎቹ ተጨንቀው ውስጥ ሲፈልጉት ዮናስን አገኙት። ዮናስን ቀሰቀሱት። ምንድነው የምትተኛው? ልንጠፋ እኮ ነው አሉ። ዮናስ ብዙም አላጉረመረምም። ጥፋቱ የኔ ነው፣ እኔን አውጥታችሁ ስትጥሉኝ ሁሉም ነገር ይስተካከላል አለ። እየሰማችሁ ነው? ተጨነቁ፣ ተጠበቡ። ለተወሰነ ጊዜ አውጥተው መጣልም ጭምር ከበዳቸው። እንደው ይሄ ታሪክ ራሱ በነገራችን ላይ ሌላ ጉዳይ ውስጥ እንዳይከተን እንጂ እንደው ርህራያቸው ራሱ አይገርምም? ማለት ሰላም እንዲሆን መርከቡ እኔን አውጥታችሁ ስትጥሉኝ ይረጋጋል ሲሏቸው አውጥተው ቶሎ ራሱ አለመወርወራቸው አይደንቃችሁ? አሁን እኔና እናንተ መካከል ውስጥ የቤተ ክርስቲያን የመበጥበጧ ምክንያት እገሌ ነው ቢባል እና ብጥሉት ገደል ስር ሁሉም ሰላም ይሆናል ቢባል እንራራለታለን እንዴ? እንዲያው ምንክትክቱ እስኪወጣ ነው በደንብ አድርገን የምንገፈትረው እንጂ። እነሱ ግን ራሩ። እነሱ ግን በደንብ አድርገው አዘኑለት። ግን
አማራጭ ስላልነበረ አነሱና ውሃ ውስጥ ጣሉት። ልብ ብላችሁ ስሙ። ልክ ውሃ ውስጥ ከጣሉት በኋላ መርከቡ ተረጋጋ፣ ነፋሱም ምን አለ? ጸጥ አለ። ከዛ ምን እንደሚል ታውቃላችሁ? መጽሐፍ ቅዱሳችን አብራችሁን በሉ። ህዝቡም ሁሉ እግዚአብሔርን ፈሩት። አይገርማችሁም? እነዛ ህዝብ እኮ እግዚአብሔርን አያውቁት። እነዛ መርከበኞቹ እኮ ውስጥ ያሉት በሙሉ ያ ማዕበል ሲመጣ ለጣዖትና ለአማልክቶቻቸው ሁሉ ሲጮሁ የነበሩ ነበሩ። አሁን ግን ዮናስ የኔ አምላክ ነው ይሄን ያደረገው ብለው ባህሩ ላይ ሲጥሉት ጸጥ ሲል ሳይ ማንም ፈሩት አለ? እግዚአብሔር ለመፈራቱ ምክንያት የሆንን ሰዎች አለን እንደኛ ውስጥ ለመናቁ እንጂ እግዚአብሔር ለመደፈሩ ምክንያት ልንሆን እንችላለን እንጂ እኛ ለመከበሩ ምንጮች ሆነን እናውቃለን እንዴ? አያችሁት ርቀቱን? ለዛ ነው ኢያኢሮስ ነበረ ቤቴ ጠፈር ልትገባ አይገባኝም ማለት የነበረበት። ግን ያ አህዛብ ክርስቶስን አየና አያያይ ቤቴ ጠፈር ልትገባ አይገባም ማለት ቀጠለና በምሳሌ አስረዳው። ራሱ እኔ ሮማዊ ወታደር ነኝ፣ ማንም እኔ መሄድ የሚጠበቅብኝን ነገር ሳልሄድ ቃል ብቻ ብናገር ወታደሮች ሄዶ ፈቃደን ይፈጽማሉ። አንተም ቃል ብቻ ተናገር ልጄ ይፈወሳል አሉ። ክርስቶስ አደነቀው። እንደነዚህ አይነቱን እምነት ከአህዛብ ነው ተውትና ከህዝብ መካከል ከእስራኤላውያን መካከል ራሱ አላየውም ማለት። ኢያኢሮስን ግን ስትመለከቱት ና እንሂድ ሲለው አብረን እንውረዳል። የእምነት ማነስ ችግር እኮ ነው በነገራችን። እኛ ካልነው መንገድ እኛ ለእግዚአብሔር እንዲያሳካልንና እንዲሆንልን ከጠየቅነው መንገድ ውጪ ሊሰራ አይችልም ብሎ ማሰብ ራሱ የእምነት ማነስ ችግር። እኛ ለአብዛኞቻችን የእምነታችን የመቀዛቀዛችንና የመዳከማችን ምንጭ አንዱ ራሱ ይሄ ነው። ክርስቲያኖች እግዚአብሔር እኛ በምንለው ብቻ አይደለም የሚሰራው። እሱ ራሱ ለኛ የሚሆነውን ከኛ በላይ የሚያውቅ አምላክ ነውና እሱ በፈቀደውም ጭምር ያደርገው። ያንተ ብቻ የኔ ብቻ ኃላፊነት ምን እንደሆነ ታውቃለህ? እየሰማችሁ ነው? መጠየቅ። እስኪ ጠይቁ በሉ ይሰጣችኋል። በቃ አለቀ። ያንተ ድርሻ ምን ማድረግ ነው? መጠየቅ። በቃ አለቀ። እንዴት እንደሚሰጥህ ማን ይጨነቅበት? እግዚአብሔር። በቃ አለቀ እንጂ አንተ ጥያቄውን ለማቅረብ ባሰብክበት ልክ አብረህ ደግሞ እንዴት እንደሚሰጥህ ቦይ ልትቀድለት ነው እንዴ ለእግዚአብሔር? በዚህ ፍሳስ እኮ አይባልም። እሱ በወደደበትና በፈቀደበት እንዲያረገው እንለምነዋለን እንጂ። ለዛ ነው በመከራዎቻችን፣ በችግሮቻችን፣ በስቃዮቻችን ውስጥ እግዚአብሔርን ማየት ለምን የከበደን ይመስላችኋል? አረጋዊ መንፈሳዊ ምን ብሎ ይጸልያል መሰላችሁ? አቤቱ ጌታ ሆይ በችግሮቼና እንዲያውም አብራችሁ በሉ ጸሎትም አይደል? አቤቱ ጌታ ሆይ በችግሮቼና በመከራዎቼ ውስጥ አንተን የሚያዩ አይን ስጠኝ። እንዲህ ብሎ የሚጸልይ ልብ ለሁላችን ይስጠን እግዚአብሔር። ችግሮቻችን ውስጥ እግዚአብሔርን ያላየነው በችግሮቻችን ውስጥ ያለውን እግዚአብሔርን ለማየት መች ለምነነው እናውቃለን? እኛ ተማጽነነው ማናውቅም። የእምነት ማነሳችን ችግር ነው። ኢያኢሮስ ና እንውረድ ሲለው እሺ ብሎ ክርስቶስም አብሮ ወረደ። የእምነት ማነስ ችግር እንዳለበት ስላወቀ ጥቂት መንገድ እንደተጓዙ ግን በጣም ብዙ ሕዝብ ከበበው። አላራምድ አለው ራሱ። ከነሱም መካከል አንዲት ከእንቅልፏ ስትነሳ 12 ዓመት ሙሉ ደም ይፈሳት የነበረችም ሴት መካከላቸው ነበረች። የዚህች ሴትን ታሪክ ሲነገር መጽሐፍ ቅዱሳችን ምን ይለዋል መሰላችሁ? ይህች ሴት ስትተኛ ጤነኛ ነበረች። ምን ስታረግ? ስትነሳ ነው ደም መፍሰስ የጀመራት። ቅድም መጋቢያ ላፍ ቀሲስ ዮናስ ሲናገሩ መጀመሪያ ጉባኤው ሲጀምር ሰምታችኋል። ተኝቶ መነሳት ራሱ የሚያስመሰግን ነገር ነው ሲሉ፣ እቺ ሴት ለዚህ ጥሩ ማስምሳሌ ናት። በቃ ተኝታ ስትነሳ ነው በሽተኛ የሆነችው። ተኝቶ መነሳት የቀለለብን ሰዎች ስላለን፣ ተኝቶ መነሳት አሁን እየለመንን ካሉት ነገሮች ጋር እየተሳካልን ስላልሆነ እያሳነስ ነው ያለን ሰዎች ስላለን፣ ለኛ ተኝቶ መነሳት ቀሎብናል። ስራ ስለሌለን፣ የምንበላው ስለሌለን፣ የምንጠጣው ስለሌለን፣ የምናሽከረክረው የምንገባበት ቤት ስለሌለን እንላለን። ያ ሁሉ ኖረት ተኝቶ መነሳት የከበደው ሰው አለ የለም? አለ። ስለዚህ እግዚአብሔር የሰጠህን ጸጋ ለማመስገን ተጠቀምበት እንጂ ለማማረር አትጠቀምበት። ይሄቺም ሴት ተኝታ ስትነሳ በሽተኛ ሆነች። በሽተኛ መሆን ብቻ አይደለም፣ አይሁድ እንኳን እንደዚህ አይነቱን በሽታ ቀርቶ በውጭ የሚፈስ ደም የታየ ነውርና ነቀፋ ያለባቸውን ሰዎች እንኳን አያስቀርቡም ነበር። እቺን ሴት ድንጋይ አንስተው ራሱ ሊወግሯት የሚሞክሩ ሴት ናት። ደሟን በመንካቱ ደሟ በሚፈስበት አካባቢ በመኖሩ ንጽህናችንን ታሳድፍብናለች ብለው ስለሚያስቡ እቺን ሴት ገፍተዋታል 12 ዓመት። መድኃኒት ሊሰጧት እንኳን ባይችሉ ጥሩ የሆነ ፊት አልሰጧትም። ለታማሚ ሰው ክርስቲያኖች መድኃኒት መሆን የማትችሉ ከሆነ ክፉ የሆነ ፊት አታሳዩ ባካችሁ። የምትሰጡት ከኪሳችሁ ብታጡ
ፈገግታንና እግዚአብሔር ይስጥህ የሚለውን ምርቃት ለምን ትነፍጋላችሁ? ነገርኩ አይደል እንዴ አይባልም እኮ ለኔ ቢጤ ዞር በልልኝ እኮ አይባልም። የሁኔታውና የቦታው ልዩነት ነው እንጂ እኮ ውጭ ወጥቶ የሚጠይቅህ እኔ ቢጤ አንተም እኮ ቤተክርስቲያን ስትመጣ ትመስለዋለህ። እጅህን ዘርግተህ ማንን እየለመንክ እግዚአብሔርን? ታዲያ ለምንድን ነው አንተው ራስህ ለማኝ ሆነ ለማኝ ላይ የምትጨክነው? አንተው ራስህ ጠያቂ ሆነ የሚጠይቅ ሰው ላይ ፊትን የምታጠቁር? እግዚአብሔር ያላረገብን ለምን ነው ሰው ፊት የምናደርገው እኛ? ተመሳሳይ ነገር ነው ክርስቶስ እነዚህ ሴቶች እዚህችን ሴት ላይ ይሄ ሁሉ ሲደረግባት ነበር። አምላካችን ኢየሱስ ክርስቶስን ስታየው ግን ተጽናናች። አላናገራትም፣ አላዋራትም፣ ምንም ነገር እኮ አላላት። በቃ ስታየው እና ያ ሁሉ ህዝብ ሲነካው ምንም አለማጉረምረሙን ስትመለከት ተጽናናች። ስንት ሰው እኮ መሰላችሁ ቤተክርስቲያን ውስጥ ምንም ድምጽ ሳይኖር መጥቶ የሚጽናናው? ስንት ሰው መሰላችሁ ምንም አይነት መርሃ ግብር እንኳን ባይኖር ትንሣኤ እንኳን በመናከብርበት ዕለት ላይ ቤተክርስቲያን ደጅ ላይ ተቀምጠው እያለቀሱ በዓሉን እዚሁ የሚያከብሩ ሰዎች አሉ እየተጽናኑ። አያችሁት? እግዚአብሔር እንኳን ድምጽ አሰምቶ እኛን ሰብስቦታ አስተምሮ ቀርቶ ዝም ብሎ ራሱ በዝምታው ማከም የሚችል አምላክ። ዝም ብሎ ሰው ሲነካው አይታ ከዛ በኋላ እኔም የልብሱን ጫፍ ብነካ እድናለሁ አለች። እምነቷ የመነጨው ተሰብካ አይደለም። እምነቷ የመነጨው እንዲህ ብታረጊኝ ትድኛለሽ ተብላ አይደለም። እምነቷ የመነጨው ሌላ ሰው ሲነካውና ሌላው ሰው ሲተራመሳየችና እነሱን ያልተጸየፈ እኔንም አይጸየፈኝም ብላ ሄደች። ቀሚሱንም ነካችው፣ የደሟ ምንጭ ደረቀላት። እዛው ቀጠን ያለችው በቃ። ይሄ ነገር በተከናወነበት ጊዜ ላይ እሷንም በሚፈውስበት ወቅት ላይ አምላካችን ኢየሱስ ክርስቶስ መጀመሪያ ተነስቶ ሊሄድበት የነበረበት ቤት ውስጥ የኢያኢሮስ ቤት መልእክተኞች መጡና መምህሩን አታድክመው ልጁ ሞቷል፣ በቃ አሰናብተዋል። መጀመሪያ አባትየው ሲመጣ ልጄ ምን አርጓል ብሎ ታሟል ብሎ ነው የመጣው። አሁን ደግሞ ልጅ ምን ተደርጓል አለ ሞቷል አለ እና አታድክመው አታምጣው የሚሉት ንግግሮች እንደምታዩት መረዳትም አይከብድም። ታሞ ቢመጣ ኖሮ ሊያድነው ይችል ነበረ። ከሞተ በኋላ ግን ምን ለውጥ ያመጣል እንደማለት። ስለዚህ አታድክመው በቃ ሂድ በለው እንደማለት። ክርስቶስ የዚህን ልጅ ህመም እየሰማ ልብ ብላችሁ ስሙኝ። የዚህን ልጅ ህመም ሰምቶ ከነበረበት ቦታ ተነስቶ ከአባቱ ጋር ወደ ቤቱ እየሄደ ቶሎ ቤቱ ጋር ያልሄደው ማን አዘግይቶት? ማን አዘግይቶት? ልብ ብላችሁ ስሙ። ለሰው ሰውኛው ስታዩት ህዝቡ ያዘገየው አይመስልም? ህዝቡ ባይኖር ኖሮ ቶሎ የሚሄድ አይመስልም? እየሰማችሁ ቶሎ የሚሄድ አይመስልም? ህዝቡ ባይኖር ወይ ያቺ ሴት ቀሚሱን ባትነካው እሷንም ዞሮ ኃጢአትሽ ተሰረየልሻል ብሎ ባያወራት ምንም ነገር ባይነጋገርና ቀጥ ብሎ ወደ ተነሳበት ዓላማ ቢሄድ ቶሎ የሚደርስ አይመስልም? እግዚአብሔር እንደዛ ይሁን የምትሉ ሰዎች ካላችሁ ምን ማለት መሰላችሁ? እግዚአብሔር አምላክ የጠራውና ውረድልኝ ያለው የጻድቃን የቅዱሳን ጸሎት ምሳሌ ነው ይላል ዮሐንስ አፈወርቅ። እየሰማችሁ ነው? እግዚአብሔር የነሱን ጸሎት ሰምቶ እነሱ የለመኑለትንም ነፍስ የልቡን ፈቃድ ለመስጠት ሲወርድ ግን የወረድኩበትን ብቻ ሳይሆን የሚለው ዙሪያው ላይ ያሉትንም ሰዎችንም ጭምር ነው ጸሎታቸውን የሚሰሙ። እንዴት አወቅ የምትሉ ከሆነ የተነሳው እኮ የኢያኢሮስን ልጅ ሊያድን ነው እንጂ እሷን ሊፈውሳት አልነበረም። ዛሬ እስከ ቤተክርስቲያን ጉባኤ ተሰብስበን በአንድነት በጋራ የምንጸልየው ለምን ይመስላችሁ? ሰምቷቸው እንደሚወርድላቸው የምናውቃቸው እግዚአብሔር ጽድቃቸውን የሚያውቅላቸው ምዕመናን አሉ። አባቶች አሉ፣ እናቶች አሉ፣ ምዕመናን አሉ። ምንም ጥርጥር የለው። ስለነሱ መስማት ብሎ የሚወርደው እግዚአብሔር እግረ መንገዱን ግን ያቺን ሴት ደሟን እንዳደረቀላት እኛንም የኃጢአት ደማችንን ያደርቅልናል ብለን ስለምናምን እንጂ በየትኛው ስራችን እንደሚሰማን ተማምነን ሩቅ አትሉ። እሺ ለምሳሌ ሴት ልጆች ወይም ወንዶች ልጆች ሁላችንም ቅባት ስንቀባ ቅባቱን አፍስሰን የምንቀባው ምናችን ላይ ጸጉራችሁ ላይ ነው እንደዚህ ብላችሁ ቅባቱን የምትሞጅሩት? መጀመሪያ ምናችሁ ላይ ነው የምታረጉት? ከዛስ ጸጉራችሁ ላይ ቆዳችሁን ትቀቡታላችሁ። አላማችሁ ምኑን ለመቀባት ነው ቅባቱ የፈሰሰው? ረፈጣሪ ሆይ ቀላል እኮ ነው። የጸጉሩን ቅባት ያፈሰሳችሁት ምናችሁን ለመቀባት አስባችሁ፣ ግን ራሳችሁን ለመቀባት ያፈሰሳችሁት ቅባት ምናችሁንም ይነካዋል በምናችሁ ስለምትቀቡት። ስለዚህ ራሴን ብቻ አይንካኝ፣ ጸጉሬን ብቻ ያርጥብልኝ፣ እጄን አይንካኝ ማለት አትችልም። የምትቀባው በምን ስለሆነ። ጸሎትም እንደዛ ነው። እግዚአብሔር ሲሰማ ሊሰማቸው ወርዶ ፈቅዶ የሚገኝላቸው አሉ፣ ልክ ራስ እንደሆኑት ንጽህና ቅድስና እንዳላቸው ማለት ነው። ነገር ግን እግረ መንገዱን
የቅባቱ ወዝ ከጭንቅላቱ ለእጅ እንደሚተርፈው የጻድቃንም የጸሎታቸው ልመና ለኛ ለኃጢአተኞቹም ይተርፍልናል። እኛንም እግዚአብሔር ሰምቶን ይሄዳል። እግዚአብሔር በቸርነቱ ሁላችንንም ያድምጠን። በመንገድ ላይ ታዲያ እንደዛ ከተባለ በኋላ ክርስቶስ ይበልጡኑ እየፈጠነ ወደዛ ቤት ሄደ። ሲገባ ቤቱ ለቅሶ ቤት ነው፣ ያለቀሱ ነው። እናት አባት ሌሎችም ጭምር እያዘኑ ነው። ለምንድን ነው የሚያዝኑት? ልጃቸው ምን አድርጋለች? ሞታለች። በቃ ስለዚህ ተስፋ የለውም። ያላቸው ብቸኛ ማልቀስ ነው፣ እያለቀሱ ነው። ክርስቶስ ቤታቸው ውስጥ ከገባ በኋላ ግን የሞተችዋን ልጅ አያትና ምን አለ? ይህቺ ልጅ አንቀላፍታለች እንጂ አልሞተችም አለ። ዙሪያው ቤት ውስጥ የነበሩ ሰዎች በሙሉ ከት ብለው ሳቁ። ልብ ብላችሁ ስሙ፣ ከት ብለው ሳቁ። ለምንድን? በሞትና በእንቅልፍ መካከል ያለውን ልዩነት ስለሚያውቁ። ቤቶቻችን ከኛ ቀድመው ያንቀላፉ ሰዎችን ወይም በመኝታ ላይ የተኙ ሰዎችን እያየን አናለቅስም። ምን ማድረጋቸው ስለማይቀር። ሞትም እንደዛው ነው። የሚነቁበትን ጊዜ አላወቅም እንጂ ምን ማድረጋቸው አይቀር፣ መንቃታቸው አይቀር፣ መቀስቀሳቸው አይቀር። ስለዚህ ክርስቶስ ተኝታለች እንጂ አልሞተችም አሉ። ሁሉም ሳቁበት፣ ሁሉም ሳቁበት ቤት ውስጥ። እንግዲህ አስቡት፣ ከዛ ሁሉ ለቅሶ ነው ግልብጥ ብለው መሳቅ የጀመሩት። እንደው እንዴት አይነት ሀዘንተኛ ራሱ እንደሆነ እንደው ያስተዛዝባል ራሱ። ከዛ ሁሉ ለቅሶ ዋይዋይታ የሰሙትን ነገር ማመን ከብዷቸው የሚስቁ ሰዎች ነበሩ። ክርስቶስ በጣም የሚገርማችሁ በጣም ብዙ ቦታዎች ላይ ሙታንን ለማስነሳት የሄደባቸው ስፍራዎች ላይ የነበሩት ሰዎች የሚነሱትን ሰዎች መነሳት አያምኑም ነበር። አሁን የጣሊታ ቤተሰቦች ሳቁ። የሉቃስ ወንጌል ምዕራፍ 7 ላይ የነበረችው አንድ ብቸኛ ልጇን ለመቅበር ትሄድ የነበረችው እናት ክርስቶስ አታልቅሺ ሲላት ብሶት ነበር ማውራት የጀመረችው። እየሰማችሁ ነው? አልዓዛርን ከሙታን መካከል ሊያስነሳው ሲሄድ ወዳጅ አልዓዛርን የት ነው የቀበራችሁት አሳዩኝ ሲል ይሸትሃል አሉት። እየሰማችሁ ነው? ሁሌም ክርስቶስ ሊያስነሳቸው የሚሄዱ ሰዎች ጋር ከፊት ለፊታቸው የነሱን የመነሳትን ነገር ግራ የተጋቡ ሰዎች ታያላችሁ። የጣሊታ ቤተሰቦች ይስቃሉ። የዛ ጎበዝ እናት አታልቅሺ ስትባል ብሶት ታወራለች። የአልዓዛር እህቶቹ ደግሞ ይሸትሃል ተወው ይሉታል። ክርስቶስ ግን ሸተተም፣ ሰው አጉረመረመም፣ ሳቅም ሊቀሰቅሳቸውና ከሙታን መካከል ሊያስነሳቸው የመረጣቸውን ሰዎች ከማስነሳት ማንም አላዘገየው። ጣሊታን አንቺ ልጅ ሁሉም በሳቁበትና ሁሉም ሲስቁበት በነበረበት ቤት ላይ ጣሊታ ጣሊታ ተነሽ አላት። አፈፍ ብላን የተነሳችው። ሰው ከእንቅልፉ እንደሚነቃ ቀጥ ብላን የተነሳችው። ክርስቶስ እስከዛ በኋላ ምን እንዳለ ታውቃላችሁ? የምትበላውን አምጡላት አለ። እስኪ የምትበላውን በሉ። ምን አድርጉላት? ሰው ለመጀመሪያ ከእንቅልፋችሁ ስትነሱ መጀመሪያ የምታረጉት ነገር ምንድን ነው? ታው ጸሎቱን ቤተክርስቲያን ስለሆነ ነው እንደዛ ያላችሁት። ችግር የለውም። መጀመሪያ ከእንቅልፍ ስትነሱ መጀመሪያ ምንድነው የምታዩት? ጋቢ ምግብ ነው። በቃ ምንም ጥርጥር እኮ የለውም። ሳውና ነኮ ምን ሆናችሁ ነው ይሄን ያክል ራበን ብላችሁ ደግሞ ልትበሳጩ ነው እንዴ? ከእንቅልፋችሁ ስትነሱ መጀመሪያ የሚሰማችሁ ስሜት ምንድነው? ሆዴ ባዶ ነው የሚል ስሜት ይሰማል። ለዛም ነው እኮ ልክ ጸሎትን አድርገህ ከጨረስክ በኋላ ምን የምታረገው? በቃ ወቅቱ ከሆነ ትበላለህ። የተኛ ሰው ሲነሳ ለጎደለ ሆዱ ምግብ እንደሚፈልገው ሁሉ የሞተውንም ሰው ያቺን ሴት ከቀሰቀሳት በኋላ ክርስቶስ ምግብ አምጡላት ያለው አንደኛ የእውነት እንዳስነሳት እንዲያውቁን፣ ሁለተኛ ምግብ አምጡላት ያለው ሞት ተብሎ የሚጠራው የስጋና የነፍስ መለየት ብቻ አይደለም፣ ከእግዚአብሔር የመራቅም ነገር ነው። ከእግዚአብሔር የራቁ ሰዎች የእግዚአብሔርን ድምጽ ሰምተው ሲነሱ እውነት ተነስተዋል ተብሎ የሚነገርላቸው ምግብ የተባለ ስጋና ደሙን ሲበሉ። ለምን ይመስላችኋል ቤተክርስቲያን ትንሣኤን በቅዱስ ስጋና በክቡር ደሙ የምታከብር? እውነተኛ የጾሙት ጾማውያን እውነተኛ ጾሙንም ጭምር የሰነበቱ ክርስቲያኖች ፋሲካቸውን የሚያከብሩት ከተኙበትም የኃጢአት አልጋ መነሳታቸው የትንሣኤ ምስክር የሚሆነው የሚበሉት የማንን ስጋና ደም ሲሆን ነው እንጂ ቤታችን ያረድነውን ዶሮና በግ ስንበላ ብቻ አይደለም። አያችሁት ምን ያክል እንደራቀ? አያችሁት ከበዓሉ ራሱ እንዴት ምግብ ተብሎ ሲተረጎም ለስጋና ለደሙ ነው እንጂ እኛ በዓሉን ለመፈሰክ የምንጠቀማቸውን እንስሳት ለማለት አይደለም። ስለዚህ ክርስቶስ ትንሣኤን ምስክር አድርጎ ትንሣኤውንም በዓል ማክበር የጀመረው ከሱ በፊት በሰዎችን ቅድም ያልኳችሁ ሁለተኛም ክርስቶስ ከሙታን መካከል ያስነሳው ያጎበዝም ለክርስቶስ የትንሣኤ ምልክት ነው። አንድ እሱ ላይ ታሪክ ብቻ ጭብጡን ልንገራችሁ። ያጎበዝ የሞተውና ያጎበዝ ያረፈበት ስፍራ ላይ
ክርስቶስ በቃሬዛ ተሸክመውት ሊቀብሩት እየሄዱ ከእናቱ ጋር ነው ያገኛቸው። እናቱን እንዳልኳቸው አታልቅሽኝ አላት። ወዳጆቹን ደግሞ ቃሬዛውን የተሸከሙትን ሰዎች አስቆማቸውና ቃሬዛውን ነክቶ አንተ ጎበዝ ተነሳሉ። ጉዳዩ የማስነሳት ብቻ አይደለም። በነገራችን ጉዳዩ የማስነሳት ብቻ ቢሆን ክርስቶስ በቃሉን ያዘዘው እንጂ ያሙት የተነሳው እጁን ቃሬዛው ላይ ስላሳረፈ ብቻ አይደለም። እየሰማችሁ ነው። ነገር ግን ጌታችን ኢየሱስ ክርስቶስ እናቱን አታልቅሽ ካላት በኋላ ቃሬዛውን እጁን የነካውን ቅዱስ ቄርሎስ ዘእስክንድርያ ሲተረጉምና ሲያስተምር ምን ብሎ ይናገራል? ክርስቶስ በእጁ የነካው እንጨት ድምጹን ሲያሰማ ያ ጎበዝ ከሙታን መካከል እንደተነሳ ሁሉ እጁ ሳይሆን አካሉ ያረፈበት ቅዱስ መስቀል ላይ ሆኖ ደግሞ አሰምቶ ሲጮህ የማቴዎስ ወንጌል ምዕራፍ 27 ላይ ከ500 በላይ ሙታን በኢየሩሳሌምና በዙሪያው ላይ ነበሩ። ተነስተዋል? አልተነሱ? አያችሁ፣ ከመሆኑ በፊት የተነገረ ትንቢት ነው። እንጨቱን የነካው መስቀሉ ላይ ሰውነቱ እንደሚያርፍ ለመናገር ነው። አንተ ጎበዝ ተነስ ያለው በኋላ ተሰቅሎ አሰምቶ ተፈጸመ ብሎ ከመናገሩ በፊት ሲጮህ አምላካችን መድኃኒታችን ኢየሱስ ክርስቶስ ድምጹን ሰምተው የተነሱትን ሙታንን ምሳሌ ለማድረግ አንደኛው እንድታውቁት የሚያስፈልገው እሱ ነው። ሁለተኛው እቺ እናት ብቸኛ ልጇን ነበር ስታለቅስ የነበረው። ምንኛ ልጇን አልኳችሁ? በጣም ጥሩ። እቺ እናት ቅዱስ ዮሐንስ አፈወርቅ ቤተክርስቲያን ናት ይላል። የሞተባት ብቸኛ ልጇ ስለሆነ ታለቅሳለች። በተለይ ልብ ብላችሁ አዳምጡ። እንዲህ አይነት መርሃ ግብራት ሲዘጋጅ ተጠርተን የምንመጣ ሰዎች ለምን ቤተክርስቲያን እንደምትጠራ ልንገራችሁ። ጉባኤ የትም ሲዘረጋ ምእመናን ኑ የምንባለው፣ ኑ ገብታችሁ ተማሩ የምንባለው የምንሰማው የእግዚአብሔር ድምጽ ስለሆነ ነው። ሁለተኛው ግን የምትጠራን እናታችን ቅድስት ቤተክርስቲያን እያንዳንዳችንን የምትጠራን እንደ ብቸኛ ልጇ ስለምታይ ነው። እንደ ምንኛ ልጇ? አትገርማችሁም? ቤተክርስቲያን አሁን እዚህ ቤተክርስቲያን ውስጥ ጥቅጥቅ ብለናል አይደል? ስለተጠቀጠቅነው ህዝብ ተብሎ የወጡትን ሰዎች የራሳቸው ጉዳይ እነዚህ ቢያንሳሉ ብላ ታውቃለች ቤተክርስቲያን? አታውቅም። ምክንያቱም አንተ ለቤተክርስቲያን ብቸኛ ልጇ ሆነ ስትመጣ ደስ እንደምትሰኘው ሁሉ መኖር ተገኝቶበት የታጣውን ወንድምህንም ቤተክርስቲያን እያየች እንደ ብቸኛ ልጇ ነው የምታለቅስለት። ለቤተክርስቲያን አንተ ብቸኛ ልጇ ነው። ከልጆቿ መካከል አንዱ ራሱ አይደለም፣ ብቸኛ ልጇ። ስታይ ቤተክርስቲያን የምታየው ተስፋዋን፣ ስታይ ቤተክርስቲያን የምትመለከተው ጥሪዋን ሰምቶ እንደ አካሏ እንደ ራሷ እንደ ክርስቶስ የሚኖርላትን የክርስቶስን ሙሽራ ነው። ለምን ይመስላችኋል ታዲያ ቤተ ክርስቶስ ተነሳ ብላ በምታስተምርበት በምትሰብክበት መድረኮቿ ላይ ስታለቅስ ስታነባ ስለኛ ነፍስም ስትጨነቅ አላያችሁ? ልጅ በስቶላት ቤተክርስቲያን እኮ ተጽናንታ አታውቅም። ዓለሙ ሁሉ እንዲድን የምትፈልግ ስለሆነች ስለ ሁላችን ታለቅሳለች እንጂ። እውነቴን ነው የምላችሁ ክርስቲያኖች፣ ልብ ብላችሁ ስለማንም ብላችሁ መለወጥ ባትፈልጉና ባትችሉ ስለ ቤተክርስቲያን ስለምታፈሰው እንባዋ ብላችሁ ተለወጡ። ቤተክርስቲያን ሁላችንም ላይ ብዙ ደክማብናለች። ሰው በጣለን ጊዜ አንስታናለች። ሰው በገፋን ጊዜ ሰብስባናለች። ሌሎች ተስፋ ቆርጠው ጸበልን ጣለው ብለው በሄዱ ጊዜ ላይ የተጣለው ሰውነታችንን አክማ ሰውነት ዘርታ መልሳናለች። እውነት ሐሰት ለሷ ብለህ መኖር እንዴት ይከብዳል ታዲያ? ቤተክርስቲያን መረጠችህ አኖረችህ። አንተ እንዴት ቤተክርስቲያንን መምረጥ ይከብዳል? አንተ እንዴት የትንሣኤውን ጌታ መምረጥ ይከብዳል? ለዛ ልጅ ያስተማረው እሱ ነው። ሶስተኛው ክርስቶስ ከሙታን መካከል ያስነሳው ደግሞ አልዓዛርን። አልዓዛር የተቀበረ ነው። ጭራሽ ራሱ የተቀበረበት ቦታ ላይ ግን አምላካችን ኢየሱስ ክርስቶስ አሁንም ሄዶ ከሙታን መካከል ድንጋዩን አንከባሉለት ብሎ አልዓዛርን ከነመግነዙ ናውጣ ብሎታል። ልብ ብላችሁ ስሙኝ ክርስቲያኖች። ጭብጡ ምን መሰላችሁ? እንዳልኳችሁ ትንሣኤ የክርስቶስ ብቻ በዓል ሳይሆን የማንም በዓል ነው ብያችኋለሁ። የኛም በዓል ነው። ተመልከቱ። ጌታችን ኢየሱስ ክርስቶስ በቤት ውስጥ የሞተችውን ልጅ ቀስቅሶ አስነስቷል። ሊቀብሩት መንገድ ላይ ተሸክመው የሚጓዙትን ያንን ጎበዝ ጎልማሳ አስነስቷል። በፍጻሜውም ደግሞ ተቀብሮ የሰነበተውን የ4 ቀንም ሬሳ ጌታችን ኢየሱስ ክርስቶስ ምን አድርጓል? አስነስቷል። እየሰማችሁ ነው? ምን አድርጓል? አስነስቷል። አምላካችን መድኃኒታችን ኢየሱስ ክርስቶስ እነዚህን ሙታን ሲያስነሳ እያስነሳቸው ያለው ትንሣኤና ሕይወት እንደሆነ ምስክርነት ለመስጠት፣ በመቀጠል ደግሞ ክርስቲያኖች ይሄንን አምላካችን ኢየሱስ ክርስቶስ ሲያስነሳቸው የነበረው ሁላችንንም ሞተን እንደማንቀርና በቅዱስ ቃሉ እንደሚያስነሳን ለማወቅ፣ አልዓዛርን ያስነሳውን ድምፅ፣ ጣሊታን የቀሰቀሳትን ድምፅ፣ ያንን ጎበዝ ከተሸከሙበት ቃሬዛ ላይ ያነቃው ድምፅ ዛሬ የምትሰሙት የእግዚአብሔር ድምፅ።
ሁላችንንም ከተቀበርንበት መቃብር ሰዎች ተሸክመውን ሊቀብሩን ከሚሄዱት ኃጢአት እንዲሁም ደግሞ ቤት በተባለች በቤተ ክርስቲያን ውስጥ ያንቀላፋን የሞትን ሰዎችን ቀስቅሶ የሚያስነሳን የማን ቃል ነው? የእግዚአብሔር ቃል ነው። ይሄንን ቃል ነው የምንሰማው። ይሄን ቃል ነው የምናዳምጠው። በዚህም ቃልም ጭምር ነው ካለንበት ከተኛንበት የኃጢአት አልጋችን ላይ ተነስተን የተገነዝንበትንም የኃጢአት ገመድ እግዚአብሔር አምላክ ፈቶ በካህናት ስልጣን ያመላልሰናል የምንለው። ክርስቲያኖች እንዳትረሱ፣ የትንሣኤው ትክክለኛ የትንሣኤው የመጀመሪያ ምስክሮች ቅዱሳት መጻሕፍት ሳይሆኑ ሰዎች ነበሩ። እየሰማችሁ ነው? ክርስቶስ መጀመሪያ ከሙታን የተነሳባት ምሽት ላይ ማን ነበረች የሄደችው? ማርያም መግደላዊት ነው አይደለም? መጀመሪያ ክርስቶስ ከሙታን መካከል ተነሳ ብላ በሐዲስ ኪዳን ከነቢያት ትንቢት ቀጥሎ የሰበከችው ማን ናት? የትንሣኤው ምስክር ሰዎች ነበሩ ማለት ነው። ለዛ ነው ትንሣኤ የክርስቶስ ትንሣኤ ብቻ ብለን የምናከብረው አይደለም ያልኳችሁ። የኛም ሕይወትም ጭምር መነሳት የትንሣኤው ምስክር ሆኖ ሊያገለግልም ጭምር ይችላል፣ ያገለግላል። ስለዚህ ትንሣኤውን 55 ቀናት ስናከብር 55ቱንም ቀናት እንደ አንድ ቤተክርስቲያን ስታከብር አድሎት የክርስቶስ ትንሣኤ በተሰበከበት ምሽት ላይ ዕለት ላይ ቅዱስ ሥጋውን ክቡር ደሙን ተቀብሎ ያልተነሳ ሰው ተጨማሪ 55 እድል አለው ቀናት የመነሳት። እነዚህን ቀናት እንዲሁ ኃጢአት የምንሰራበት አይደለም ያልኳችሁ። ለዛ እየተዘጋጀን በቅዱስ ሥጋው በክቡር ደሙ እየታተምን የመንፈስ ቅዱስን ጸጋ ከላይ ከሰማያት እንዲወርድልን የምንማጸንበት ነው። አምላካችን ልዑል እግዚአብሔር ይህን ለሁላችንን ትንሣኤውን የሕይወታችን ትንሣኤ ያድርግልን። የሰማነውን በልቡናችን ሰሌዳ ይጻፍልን። አምላካችን መድኃኒታችን ኢየሱስ ክርስቶስ የሁላችንንም ፍጻሜ ያሳምርልን።